ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ ማርዕስቶቹ ከአንድ ወር በኋላ ለሚጀመረው 2019 በጀት ዓመት የ2.34 ትሪሊዮን ብር በጀት መዘጋጀቱን የፌዴራል መንግስት አስታወቀ። በትግራይ ክልል አስገዳጅ ወታደራዊ ምልመላ የሚቃወሙ ንግግሮችና መገናኛ ብዙሃን ላይ ቅጣቶችን የሚጥሉ ድንጋጌዎችን የያዘ ረቂቅ አዋጅ ተዘጋጀ። ኮንትሮባንድ የጫኑ ተሽከርካሪዎች እንዲወረሱ ተወሰነ። የኢትዮጵያ ብሔራዊ ምርጫ ቦርድ 24 ምርጫ ክልል ውጤቶችን ይፋ አድርጓል። ሂውማን ራይትስ ዎች አሜሪካ ኢትዮጵያን ጨምሮ ከአፍሪካ ሀገራት ጋር ያደረገችውን የጤና እርዳታ ስምምነት ላይ ስለጋረጠው የጤና መረጃ ምስጢራዊነትና የሉዓላዊነት ጥሰት ስጋት ማስጠንቀቂያ ሰጠ። ከአንድ ወር በኋላ ለሚጀመረው 2019 በጀት ዓመት የ2.34 ትሪሊዮን ብር በጀት መዘጋጀቱን የፌዴራል መንግስት አስታውቋል። ካለፈው ዓመት በጀት በ410 ቢሊዮን ብር ገደማ የጨመረው የመጪው ዓመት በጀት ይጸድቅ ዘንድ ለሕዝብ ተወካዮች ምክር ቤት ተልኳል። በጀቱ ለሕዝብ ተወካዮች ምክር ቤት ያስተላለፈው የሚኒስቴሮች ምክር ቤት ነው። ምክር ቤቱ ማክሰኞ ሰኔ 2 2018 ዓ.ም ባደረገው መደበኛ ስብሰባ በቀረበለት የበጀት መጠን ላይ በሰፊው መወያየቱን የጠቅላይ ሚኒስቴር ጽሕፈት ቤት ባወጣው መግለጫ አመላክቷል። የ2019 የፌዴራል መንግስት በጀት የተዘጋጀው የሀገሪቱ የ10 ዓመት መሪ የልማት እቅድ አካል የሆነው የመጪዎቹ 5 ዓመታት የማክሮ ኢኮኖሚና የፊስካል ማዕከል መሰረት በማድረግ መሆኑን ጽሕፈት ቤቱ ገልጿል። ከመጪው ዓመት ጀምሮ እስከ 2023 ድረስ ያለውን ጊዜ የሚሸፍነው ይህ ማዕቀፍ በስራ ላይ እንዲውል የተወሰነው የሚኒስቴሮች ምክር ቤት ስብሰባ ላይ ነው። የዘንድሮ ዓመት አፈጻጸም መነሻ በማድረግ መዘጋጀቱ የተነገረለት የ2019 በጀት የፌዴራል መንግስት የመደበኛና የካፒታል ወጪዎችን ለክልሎች የሚደረገውን ድጋፍ እንዲሁም ለዘላቂ የልማት ግቦች ማስፈጸሚያ የተመደበውን ድጋፍ ያካተተ ነው። በመጠናቀቅ ላይ ባለው በጀት ዓመት ለመደበኛ ወጪ 1.2 ትሪሊዮን ብር፣ ለካፒታል ወጪዎች ደግሞ 415 ቢሊዮን ብር ተመድቦ ነበር። የትግራይ ጦርነት በፊት የነበረውና በቅርቡ ተመልሶ የተቋቋመው የክልሉ ምክር ቤት የህግ አርቃቂ ቋሚ ኮሚቴ ተዘጋጀ የተባለው አዲስ ረቂቅ አዋጅ ወታደራዊ ምልመላን ህጋዊ ግዴታ የሚያደርጉና ምልመላን ያዳክማሉ፣ የቅስቀሳ ጥረቶችን ይተቻሉ ወይም ለክልሉ ሰላምና ደህንነት ጎጂ ናቸው የተባሉ መረጃዎችን ያሰራጫሉ ተብለው በተጠረጠሩ ግለሰቦችና የመገናኛ ብዙሃን ድርጅቶች ላይ ጠንካራ ቅጣቶችን የሚጥሉ ድንጋጌዎችን የያዘ መሆኑ አነጋጋሪ ሆነ። የክተት ወይም የምልመላና የጦርነት ጊዜ አስተዳደር ህጋዊ ማዕቀፍ ለማስያዝ የቀረበው ይህ አዲስ ረቂቅ ህግ በምልመላ ወቅት በሲቪሉ በነጻ ተቋማትና መገናኛ ብዙሃን እንቅስቃሴዎች ላይ ለባለስልጣን ሰፊ ስልጣን የሚሰጡ ተከታይ ድንጋጌዎችን አካቷል። የረቂቁ ዋነኛ ማዕከል ለክተት የተጠሩ ዜጎች የምልመላ ትዕዛዞችን ማክበር እንዳለባቸው የሚደነግግ ግዴታ ነው። ረቂቅ ህጉ ከወታደራዊ አገልግሎት የሚያመልጡ ሲጠሩ ሪፖርት የማያደርጉ ሌሎች ከምልመላ እንዲያመልጡ የሚረዱ ወይም በሌላ መልኩ የምልመላ ጥረቶችን የሚያስተጋግሉ ግለሰቦች ላይ የሚጣሉ ቅጣቶችን ዘርዝረዋል። አንዱ ረቂቅ ድንጋጌ እንደሚያስረዳው የጦር ኃይሉን ወይም የምልመላ መዋቅሩን አባላት የሚያዳክሙ፣ የሚያስፈራሩ ወይም ሆን ብለው የተሳሳተ መረጃ የሚሰጡ ወይም አገልግሎታቸው እንዲተዉ ወይም መሳሪያቸውን እንዲያስረክቡ የሚያበረታቱ ግለሰቦች እንደ ጥፋቱ ክብደት እስከ 25 ዓመት የሚደርስ ጽኑ እስራት ሊቀጡ ይችላሉ። ረቂቁ ተጠያቂነትን በግለሰቦች ባለፈው ወደ መገናኛ ብዙሃን ድርጅቶችም ያሰፋል። እነዚህ ድርጅቶች በጋዜጦች፣ በሬዲዮ ጣቢያዎች፣ በቴሌቪዥን ስርጭት፣ በኦንላይን ድረገጾች፣ በማህበራዊ ሚዲያ ወይም በሌሎች የመገናኛ ዘዴዎች የተፈጸሙ የሚዲያ ተቋማት ራሳቸው የገንዘብ ቅጣት ሊጣልባቸው እንዲሁም የስራ ፈቃዳቸው ሊታገድ ወይም ሊሰረዝ እንደሚችል ይደነጋል። የህዝብ ተወካዮች ምክር ቤት የኮንትሮባንድ ማጓጓዣዎችን እስከ መውረስ የሚያደርስ የጉምሩክ ማሻሻያ አዋጅ በሁለት ተቃውሞና በአብላጫ ድምፅ አጽድቋል። ቀደም ሲል የነበረው የ100,000 ቅጣት ማነስ ህገ ወጥ ንግዱን ሊያስቆመው ባለመቻሉ ማሻሻያ ማስፈለጉ ተገልጿል። አዲሱ አዋጅ ዕቃ ለመደበቅ የተለወጡ ወይም ሙሉ በሙሉ የኮንትሮባንድ የጫኑ ተሽከርካሪዎች ያለ ዋጋ ግምታቸው ተወርሰው ቀጥታ ለመንግስት ገቢ እንዲደረጉ በግልጽ ደንግጓል። የአስመጪዎችን የመከራከር መብት ለማስከበርም ይግባኝ ለመጠየቅ ሙሉ ታክስ መክፈል የነበረበት አሰራር ተቀይሮ አከራካሪው 50% ብቻ በማስያዝ እንዲከራከሩ ተፈቅዷል። ግዴታቸውን ባልተወጡ አጓጓዦችና መጋዘኖች ላይ ጠንከር ያለ አስተዳደራዊ ቅጣት የተጣለ ሲሆን የጥንቃቄ ጉድለት ላሳዩ ባለቤቶችም የገንዘብ መቀጮ ተደንግጓል። ተንታኞች ግን አዋጁ የይግባኝ ቅድመ ሁኔታን ማቃለሉ ለነጋዴው መብት መከበር ትልቅ ምርታ ቢሆንም ተሽከርካሪዎች ሙሉ በሙሉ መውረስ ግን ንብረታቸውን በሹፌሮች ወይም
በባለ ገንዘቦች ለህገወጥ ተግባር ለሚበዘበዙ ባለቤቶች ላይ መራራና ያልተመጣጠነ ኪሳራ ሊያስከትል ይችላል ሲሉ ስጋታቸውን እየገለጹ ይገኛሉ። የኢትዮጵያ ብሔራዊ ምርጫ ቦርድ የ24 ምርጫ ክልል ውጤቶችን ይፋ አደረገ። በተደረጉት ውጤቶች ብልጽግና ፓርቲ በኦሮሚያ ክልልና በጋምቤላ ክልል ለህዝብ ተወካዮችና ለክልል ምክር ቤት ያቀረቧቸው ሁሉም እጩዎች ወንበሩን አግኝተዋል። በአማራ ክልል በጎንደር ዙሪያ 4 ምርጫ ክልል የአማራ ብሔራዊ ንቅናቄ እጩ የሆኑት አቶ ጣሂር መሐመድ ለህዝብ ተወካዮች ምክር ቤት ፓርቲያቸውን ወክለው ወንበር ሲያገኙ፣ በቀሪዎቹ ለህዝብ ተወካዮች ምክር ቤትና ለክልል ምክር ቤት ብልጽግና ፓርቲ ያቀረባቸው እጩዎች ወንበሩን አግኝተዋል። በቤንሻንጉል ጉሙዝ ክልል የጉሙዝ ህዝብ ዲሞክራሲ ንቅናቄን ወክለው ለክልሉ ምክር ቤት የተወዳደሩት ሐሲል አርባብ ሐሚስ 1 መቀመጫ ያገኙ ሲሆን ብልጽግና ፓርቲ በምርጫ ክልሉ ለክልል ምክር ቤት ያቀረባቸው 8 እጩዎች መቀመጫ አግኝተዋል። የቦርዱ ሰብሳቢ ወይዘሮ ሜላትወርቅ ኃይሉ ውጤታቸውን ይፋ የተደረጉ የምርጫ ክልሎች አንድ ፓርቲ ብቻ የተወዳደረባቸውና በድምጽ ቆጠራ አሸናፊ በሆኑና ከታች ባሉት መካከል ያለው የድምጽ ልዩነት በሺዎች ልዩነት ያላቸው መሆኑን አስረድተዋል። በሌላ በኩል ሰብሳቢዋ ምርጫ ከተካሄደባቸው 1138 የምርጫ ክልሎች ውስጥ 816 የሚሆኑት የማዳመር ስራቸውን አጠናቀው ወደ ማዕከል ውጤታቸውን መላካቸውን አስታውቀዋል። ቦርዱ ይፋ የተደረጉ ውጤቶችን በዌብሳይቱ ላይ እንደሚለጥፍ ገልጿል። ሁማን ራይትስ ዎች አሜሪካ ኢትዮጵያን ጨምሮ ከበርካታ የአፍሪካ ሀገራት ጋር ያደረገቻቸውን አዲስ የሁለትዮሽ የጤና እርዳታ ስምምነት ላይ የተካተቱ ድንጋጌዎችን በተመለከተ ያለውን ስጋት የገለጸ ሲሆን ከእርዳታው ጋር ተያይዘው የሚመጡ ቅድመ ሁኔታዎች በጤና መብቶች፣ በጤና መረጃ ሚስጥራዊነትና በባዮሎጂካል ሀብቶች ላይ በሚኖር ብሔራዊ ሉዓላዊነት ቁጥጥር ላይ ተጽዕኖ ሊያሳድሩ እንደሚችሉ አስጠነቀቀ። አሜሪካ ኢትዮጵያን ጨምሮ ከ7 የአፍሪካ ሀገራት ጋር የተፈራረመቻቸው የጤና ስምምነቶችን በገመገመበት ወቅት ሁማን ራይትስ ዎች እንዳለው የስምምነቱ ድርድር የተደረገው በ2017 ዓ.ም አጋማሽ የአሜሪካ ዓለም አቀፍ የልማት ኤጀንሲ መፍረሱን ተከትሎ በአሜሪካ መንግስት አሜሪካ ትቅደም የዓለም አቀፍ የጤና ስትራቴጂ ዳራ መሰረት ነው። የመብት ተሟጋች ቡድኑ እንዳለው ስምምነቱ በመጋቢት 2018 ዓ.ም ለአጭር ጊዜ ይፋ የተደረገ ቢሆንም ከጥቂት ቀናት በኋላ ከአሜሪካ መንግስት ድረገጽ ላይ ተነስቷል። ሰነዶቹ የአሜሪካ የጤና እርዳታ ቀጣይነት ከተለያዩ መስፈርቶች ጋር የተያያዘ መሆኑን እንደሚያሳይ ሁማን ራይትስ ዎች የገለጸ ሲሆን እነዚህም ስነ ተዋልዶ የጤና ፖሊሲዎች፣ የጤና መረጃ ማጋራት ዝግጅቶችና የጤና ዘርፍ የክንውን ግቦችን ያካትታል። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።